እኔ 17000 ሴቶች ጠይቆኛል። እንትን ያመሃል ብለው ነው በቤሩት የሚኖሩ ኢትዮጵያኖች እርስ በርስ በመጣላት ወደ ቲክታክ ፔጅ በመምጣት አንዷ ገኒ የምትባል ጠንቋይ ቤት ሄዳ ወንዶች ላይ በሰራችሁ ግፍ ቤሩት ውስጥ የምትገኙ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። እንኳን መኝታ ቤቷ ላይ እኔ ገብቼ ያገኘሁትን መሳቢያ ውስጥ እኔ ባላገኘው ሌላ ታሪክ ነው። ባላልኩበት እኔን አስገብታ አይለ ምንም በማላቀው ነገር ሰው ተናገረኝ ብላ ለኔ እኔ ሰላም ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? ያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሶሻል ሚዲያ ላይ መነጋገሪያ እየሆነ የሚገኝ አንድ ቪዲዮ ይዤላችሁ መጥቻለሁ። እሱም ከወደ ቤሩት ነው። እንግዲህ ኢትዮጵያውያን እርስ በራሳቸው ላይ የጥንቁልና ስራ በመስራት ከሰው በታች እንዲሆኑ እያደረጉ ይገኛሉ የሚል መረጃ ወጥቷል። እንግዲህ ከቪዲዮ ጋር አያይዘን በዚህ ላይ ሀሳብ አስተያየታችሁን እንድትሰጡ ፈልጋለሁ። እኔም የራሴን ሀሳብ አስቀምጣለሁ ማለት ነው። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን በላይክ ጀምሩ። አመሰግናለሁ። እስኪ ቪዲዮውን አይተን እንመለስ። ቤሩት ውስጥ የምትገኙ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ካታር ኤምባሲ ክሰሱኝ። ጉዳችሁን እንዳለ ለህግ እሰጣለሁ። እስቲ ወንድ ናችሁ ክሰሱኝ። ገነትና ራሄል ጠንቋይ ናችሁ፣ ትደግማላችሁ፣ ሰው ላይ ታስጠነቁላላችሁ። በየጠንቋይ ቤቱ እየሄዳችሁ ቤሩት ላይ በጣም ብዙ ሰው ላይ መተት አሰርታችኋል። በእናንተ ያበዱ ሰዎች አሉ። ሌላም ነገር የደረሰ ነገር አለ። ገነትና ራሄል ጠንቋዮች፣ የጠንቋይ አለቃዎች፣ የጠንቋይ ሊቀመንበሮች እኔን ሀቢባን መክሰስ የምትፈልጉ ከሆነ የምኖረው ካታር ነው። ኢትዮጵያን ኤምባሲ ኢን ካታር ብላችሁ ጎግል ላይ ሰርች ብታደርጉ ቁጥራቸውን ታገኛላችሁ። ደውላችሁ ለኤምባሲ እኔን መክሰስ ትችላላችሁ። እታወቃለሁ ካታር ላይ 18 ዓመቴን ሁሉም ያገኛል። ሀቢባ ብላችሁ በስሜ ፎቶ ያላችሁ ለኤምባሲ ክሰሱ። በምኖርበት ሀገር ክሰሱኝ። ልብ ካላችሁ ጠንቋይ ካልሆናችሁ ክሰሱኝና ጠንቋይ አለመሆናችሁን አሳዩ። ያኔን የማስረጃውን ለኤምባሲ እሰጣለሁ። በህግ ትጠየቃላችሁ። ለእናንተ የጠፋው ነገር ሁሉ ትጠየቁበታላችሁ። እንደሰማችሁት እንግዲህ ሀቢባ ከነዚህ ልጆች ራሳችሁን ጠብቁ፣ እነዚህ ልጆች ጠንቋይ ናቸው፣ በሰው ላይ ያስጠነቁላሉ በማለት እንግዲህ ሰዎችን ጥንቃቄ እንዲያደርጉ ተናግራለች ማለት ነው። እንዲሁም ደግሞ እንከስሻለን እያሉኝ ነውና እኔንም መክሰስ ትችላላችሁ፣ ሙሉ ማስረጃው አለኝ እያለችም ትገኛለች። በእነዚህ ልጆች እንግዲህ በጣም በርካታ ሰዎች ንብረታቸውን እንዳጡና እስከ ማበድም የደረሱ እንዳሉ እንግዲህ ሀቢባ ተናግራለች። ሙሉ ማስረጃ አለኝ፣ ወንድ ከሆናችሁ ክሰሱኝ በማለት እንግዲህ ወታ በዚህ መልኩ ተናግራለች ማለት ነው። በጣም ነው የሚያሳዝነው። የእውነት ኢትዮጵያዊነታችሁን እንድትጠሉ ነው የሚያደርጋችሁ። እንደዚህ ያለ አስነዋሪ ነገር በገዛ ያገራችሁ ልጅ ላይ እንደዚህ ያለ ነገር ለዛውም በስደት ዓለም ላይ እንደዚህ ያለ ነገር መፈጸም በጣም አስነዋሪ ድርጊት ነው። ይሄ ሊወገስ ይገባል ባይ ነኝ። እነዚህ ልጆች እንግዲህ ሊሰሩ ነው የሄዱት። ራሳቸውንም ቤተሰቦቻቸውንም ለመለወጥ ብለው ደፋ ቀና እያሉ የራሳቸውን የሆነ ስራ እየሰሩ ነው የሚገኙት ማለት ነው። ሙሉ ቪዲዮ ሳይ ነበረ። በጣም ነው ያዘንኩት። በጣም ነው የምር ይሄን ያክል ተደራርሰናል እንዴ እዚህ ያክል እስከምል ድረስ ነው የምር እንባይኔ የመጣው ማለት ነው። የገዛ ደማችሁ የገዛ ያገራችሁ ልጅ እንደዚህ አይነት ነገር ሲያደርግባችሁ በጣም ነው የሚያሳዝነው። በጣም ነው የምር በጣም ነው የሚያሳዝነው። በጣም
ስለዚህ ከነዚህ ልጆች ቤሩት ያላችሁ ራሳቸውን ጠብቁ ብላ ሀቢባ ተናግራለች ማለት ነው። አብሪሽም እንግዲህ በእህቱ ላይ እንደዚሁ በጥንቆላ ነገር የተደረገባት ነገር አለና እህቴ ላይም እንደዚያ ያለ ነገር ደርሶባት ነበረ ይለናል። እንግዲህ አብሪሽ ያለው ያው ቤሩት ነው፣ ልጆቹም ያሉት ቤሩት ነው። እህቴ መኝታ ቤት ስገባ ይሄንን አገኘሁ ይለናል። እስኪ አዳምጠን እንመለስ። እስር ቤት እንኳን መኝታ ቤቷ ላይ እኔ ገብቼ ያገኘሁትን መሳቢያ ውስጥ እኔ ባላገኘው ሌላ ታሪክ ነው። ከፍተን ስናየው ግን ጸጉር፣ ዳይፐር፣ ብር የተቆራረጠ ምናምን ተሰርቶባት መጥቶ መኝታ ቤቷ ማን ያስገባው? መኝታ ቤቷ ሲስተር ቤት ነው የምላችሁ። እውነተኛ ታሪክ ነው የምነግራችሁ። እዚህ ስደት ላይ ማን ያስገባው? ራሱ መጥቶ ገባ? ኖ የገዛ ጓደኞቿ ወዳጅ የምትላቸው ናቸው መቼም መኝታ ቤቷ ድረስ የሚመጡት እነሱ ናቸው ያስቀመጡት። ህይወቷ እንዲመሰቃቀል ነበር። ግን ፈጣሪ በኔ ተጠቅሞ እንዳጋጣሚ ዕቃ ፈልጌ ሳወጣ ግን ያንን ነገር ነው ያገኘነው። ለምን ልጅ እንዳትወልድ ምናምን አይሰራም አይደለም። እዚህ ምድር ላይ የምድር ጌታ የምድር ገዢ ብሎታል መጽሐፍ ቅዱስም። ይሰራል እኮ ግን ላመናችሁበት ነው የሚሰራው። የብዙዎችን ህይወት ያመሰቃቀላል። እውነቱን የምነግራችሁ ነገር ማለት ነው። ስለዚህ ልጅ እንዳትወልድ እንኳን አድርጓት ነበር። ግን ያ ነገር እንትን ካለ በኋላ ግን ልጅ ብላ ልጅ ነው የሆነችው። ገብቷችኋል አይደል? አይሰራም እንዳትሉኝ ነው ይሄንን ምስክርነት የምነግራችሁ። ስለዚህ እነዚህን ተጠንቋቋቸው። በቃ ባጭሩ እኔ እዚህ ልብናን አይደል ያለው ምንም በቃ እውነቱን ነው የምነግራችሁ። ተጠንቋቋቸው። በቃ ከወዳጅ ከዘመድ እዚህ ጓደኛ የማያስፈልግም። እንደኔ ሆኑ። እኔ አሁን ጓደኛ ባናተ ተተከል የምል ሰው ነኝ። ራሴን ሆኜ የምኖር ሰው ነኝ። ይሄንን ጠንቅቀው ያውቃሉ የቤሩቶቹ። እርግጠኛ መሆንበት ነገር ማለት ነው። ከሃይ ውጪ ምንም ነገር የምፈልገው ነገር የለም። ማንም ቤቴ እንዲመጣ አልፈልግም። ቤታቸውን መሄድ አልፈልግም። ከድሮም ነው የምላችሁ። እናንተም እንደኔ ሆኑ። የሰው ልጅ ነው ይሄንን ነገር የሚያስተምራችሁ እንጂ ሌላ አይደለም እኮ። ገብቷችኋል አይደል? እኔ ሌላ ቪዲዮ ሰርቼ ነበር ዛሬ ለሱን ነበር ልለቅ ያሰብኩት፣ ግን ይሄኛውን ሳይ እኔ ተናደድኩኝ። እዚህ ስደት ላይ ጥንቋይ ቤት ቢያውን በወጣትን እድሜ ሄዶ ምን ለማግኘት ምን ለመሆን? ከዛ በኋላ ቤተክርስቲያን ሄዳችሁ ምንድነው የምትጸልዩት? እስኪ ንገሩኝ እንዴ! እሱ ምን ያውቃል? ለራሱ ያላወቀ ጠንቋይ ለራሱ አያውቅም። ልንገራችሁ እንዴ ኢትዮጵያ እንኳን ያሉት ጠንቋዮች መጋረጃ አድርገው ሙድ ይዛሉ። አንተ ያለ በጫማ ጥፊ አንስተ ማፍረጥ ነበረ። ደሞ ስሙ ላይ ይሰጣቸዋል። እንዴት እንደሚፈሯቸው እኮ። ከዛ አንቺ ጋር ይመጡና ህይወትሽን ያመሰቃቅላሉ። በቃ ስለዚህ አልበረክት ያላችሁ ብር እዚህ ልምናን ላይ ያላችሁ ብር አልበረክት ያላችሁ ህይወታችሁ ምስቀልቀል ብሎ እድሜያችሁን የፈጃችሁ ምናምን ጠንቆላ ተደርጎባችሁ ነው። ጠርጥሩ። ማንንም የምትጠረጥሩትን ጠርጥሩ ነው የምለው። ስምንት ነጥብ። እውነት ነው፣ ያስጠረጥራል። አሁን ላይ ገንዘባችን እውነት ለመናገር ከኪሳችን ብን ብሎ እንግዲህ ጥፍት ይላል። የሆነ መንፈስ ነገር አለው እንዴ የሚያስብል ነገር ነውና እውነትን መጠርጠር ጥሩ ነው። በነገራችን ላይ አብርሽ ያለው ነገር በጣም ትክክል ነገር ነው። አሁን እኔ ጓደኛ የሚባል ነገር የለኝም። ጓደኛ የሚባል ነገር ቤቴ የሚመጡም ቤታቸውም የሚሄድም ጓደኛ የለኝም። ምክንያቱም በየቀኑ የምንሰማው ነገር ጓደኛችሁ ነው በቃ እንደሚጎዷችሁ ጓደኞቻችሁ ነው የቀረባችሁ ሰዎች ነው እንግዲህ የሚጎዷችሁ ማለት ነው። እንግዲህ እቺ የአብርሽ እህት ከመኝታ ቤቷ ስገባ ከመሳቢያ ውስጥ ነው ያገኘሁት ይላል። መሳቢያ መኝታ ቤት ውስጥ ማን ነው ሊገባ የሚችለው? በጣም ቅርብ የሆነ ሰው ነው። ስለዚህ በኔ ላይ ራሱ የደረሰው ነገር በጣም ከባድ ነገር ደርሶብኛል በገዛ ዘመዴ። እኔ ደግሞ ማለት ነው በገዛ ዘመዴ ከኔ ጋር እየበሉ እየጠጡ እኔን ከሰው በታች ለማድረግ በነገራችሁ ላይ እንድትበልጧቸው አይፈልጉም። እናንተ በልጣችሁ ከተገኛችሁ እናንተን እንዴት ብለን ነው ዝቅ የምናደርጋችሁ? እንዴት አድርገን ነው በቃ ጉድጓድ ነው የሚቆፍሩላችሁ ማለት ነው። ስለዚህ መጠንቀቅ ጥሩ ነው። በአሁን ሰዓት ላይ ሰው ያለ ሰው አይሆንም። ነገር ግን ጥንቃቄ ማድረጉ አይከፋም። በቃ በጣም እኔ እንጃ ዘመኑ ይሁን ሰው ይሁን ምን እንደተቀየረ አይዶር ነው። ስለዚህ ከእንደዚህ አይነት ነገር ፈጣሪ ይጠብቀን። በጣም የሚያሳዝን በጣም አስነዋሪ ነገር ነው። በተለይ ደግሞ ስደት ሀገር ላይ እርስ በርስ ራሳቸው ላይ እንደዚህ ማስጠንቆል ለምን? እኔ እኮ ያልገባኝ ነገር ምንድነው የሚጠቀሙት? ጥቅሙ ምንድነው? እነሱ የሚያገኙት ጥቅም ምንድነው? ሞት የሚባል ነገር እኮ አለ። ከድንገት ከመጣች ደቂቃ የማታቆየን ሞት የምትባል ነገር አለች።
እድሜ ዘላለም እዚህ ዓለም ላይ የሚኖር ሰው የለም። አብሮን የሚሄደው አንድ አቡጀዲ ብቻ ነው። ቤታችን 2 ሜትር ናት። ይሄና ስራችን ብቻ ነው አብሮን የምንሄደውና እስኪ ባካችሁን ከእንደዚህ ያለ ነገር ራሳችሁን ቆጥቡ። ቆም ብላችሁ አስቡ። እንደዚህ የምታደርጉ ሰዎች ማለት ነው ፈጣሪያችሁን ፍሩ። የፈጠራችሁን ፈጣሪ ፍሩ። ሀብት ምንም ማለት አይደለም። የሰው ልጅ ከሰራ ሀብት ያገኛል። ስሩ ታገኛላችሁ። ዋናው ጤና ነው። በሰው ላይ አትመቀኙ። ምቀኝነት የትም አያደርስም። ምቀኝነት ከሰው በታች እንጂ ከሰው በላይ አያደርግም። ነገ በፈጣሪ ፊት መቆምም ስላለ እንደዚህ አይነት ነገር ብትቆጠቡ የሚል ሀሳብ አስተያየት አለኝ። እንግዲህ የሚሆነውን ነገር ደግሞ ያው ሀቢባንም እንከሳለን እያሉ ይገኛሉ። ሀቢባን ማስረጃ አለኝ ከሰሱኝ ብላ እንግዲህ ያለችበትን ቦታ በግልጽ ተናግራለች። ምንድነው የሆነው ምን ላይ ደረሱ የሚለውን ደግሞ እንግዲህ የምንነግራችሁ ይሆናል። ስለተከታተላችሁኝ አመሰግናለሁ። የዛሬ ቪዲዮ ይሄን መስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ